መስገን ደህና ነህ? እሺ ጥያቄ ኖረኝ ነበርና ያው እንድታብራራልኝ ፈልጌ ነበር። እሺ ጥያቄ ምንድን ነው? መጠየቅ ይቻላል? ያው በእናንተ ውስጥ ነው። እኔ ግን ያው ማለት ውስጡን አውቄ አይደለም፣ ግን ይቅርታ ጋር ያው ማለት አንተ እንድታብራራው ስለፈለኩ ነው። ሱራ 7:206 ላይ ያወጣል። ሱራ 7:206 مرحبا ታዛዥ ነኝ ላውጣልህ። ሱራ 7:206 አይዞህ አመሰግናለሁ። ሱራ 7:206 ላይ إن الذين عند ربك لا يستكبرون عن عبادته ولا يستحسنون إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون له እነዚያ ከጌታህ ዘንድ ያሉት እያለ እየተናገረ ነው። እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታል፣ ለእርሱም ብቻ ይሰግዳሉ ይላል። እሺ ለእርሱም ብቻ ይሰግዳሉ። የኔ ጥያቄ ማለት ነው ምን ይመስላል ማለት የሰውን ልጆች ሲፈጥር ፈጣሪያችን ማለት ነው እና የሰውን ልጅ እሱ ሲፈጥረው ለገሃነምና ለጀነት አድርጎ ፈጥሯል። የሰውን ልጅ ሲፈጥረው እና ለገሃነም የተፈጠራለ ለጀነት የተፈጠራለ ይላል 7:26 ማለት ነው 7:179 እና ማለት አሁን እንዴት ነው አንድ ሰው ጥርቅ ሰርቶ እንዴት መጨረሻ ላይ የገሃነም ከሆነ ወደ ገሃነም ነው የሚሄደው ማለት ነው ወይስ እንዴት ነው? ምን ለማለት ነው? ጥርቅ ሰርቶ ወደ ገሃነም ነው ወይ የሚሄደው? አይሄድም እሱ። እሺ ቁርአንን ስናነብ ጊዜ ሙሉ ቁርአኑን መልእክቱን ማንበብ አለብን ወይ ቢያንስ እዛው ላይ ያለውን አንቀጹን ሙሉውን ማንበብ። አንደኛ በመጀመሪያ አላህ ሰውን ለምን ዓላማ ፈጠረው የሚለውን ጥያቄ ብናገኘው ሱረቱ ዛሪያት ላይ ነው። ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። هذا هو غاية خلقه سبحانه وتعالى للإنس والجن الله ሰውንና ጅኖችን የፈጠረበትን ዓላማ ሲናገር ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠረበት ዓላማ እርሱ በነቢያት በኩል በሚያወርድልን ሕግና ስርዓት እርሱን በብቸኝነት እንድናመልከው ነው። ነቢያቶችም ሁሉ ነው የሰበኩት። ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። አምላክ አላህ ሲናገር ምን ይላል? በእርግጥም ወደ ሁሉም ማህበረሰብ ነብያትን ልክ ያለሁኝ አለ። እነርሱም ሲያስተምሩ ለህዝቦቻቸው አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችንም ራቁ እያሉ ያስተምሩ ነበር አለ። አየህ፣ ይሄ ነው የተፈጠረበት ዓላማ እርሱን ለማምለክ ነው። ነገር ግን ከሰዎችም ከጅኖችም ወደ ገሃነም ይገባል እያለ እየተናገረ ነው። ከተላረን በአንጻሩ ደግሞ ከሰዎችም ከጅኖችም ወደ ገነት ይገባል ማየት እንችላለን። እዛ ላይ ምን ይላል? ሱረቱል አዕራፍ ላይ ምዕራፍ 7:179 ላይ ይገኛል። ከሰዎችም ከጅኖችም ለገሃነም እንደሚገቡ ከተናገረ በኋላ ለገሃነም የሚገቡት ምን አይነት እንደሆነ እዛው ላይ ገለጸ። ምን ይላል? ለእነርሱ ልብ አላቸው ግን አያገናዝቡም አለ። ለእነርሱ አይን አላቸው ግን አያዩም አለ። ለእነርሱ ጆሮ አላቸው ግን አይሰሙበትም አለ። ስለዚህ አምላክ በነቢይ በኩል የሚያወርደውን ቃል እነዚህ ሰዎች ማየትም መስማትም ማገናዘብም አንፈልግም ብለው አሻፍረኝ ብለው የሸሹ ሰዎችን ነው እየተናገረ ያለው። ለገሃነም የተባሉት ገብቶሃል አይደል? ለገሃነም የተባሉት ምን አይነት ናቸው? ጆሮ አላቸው አይሰሙም ማለት እዚያው አንቀጽ ላይ የሚገርም። አይን አላቸው አያዩም ግን አለ። ልብ አላቸው ግን አይገናዘቡም ማለት። እነዚህ ወዴት ሊሄዱ ይችላሉ? ወደ ገነት ይሄዳሉ ወይ ከተባሉ ላይ አይሄዱም፣ ወደ ገሃነም ነው የሚሄዱት። በዚሁ አንጻር አንቀጹ እየተናገረ ያለው ምንድነው? ጆሮ ተሰጥቶት የተሰማ የአምላክን ቃል በአይኑ እንዲሁ ያየ ልክ እንዲሁ አምላኩን በብቸኝነት የተገዛና ያመለከ በልቡ አስተንትኖ ይሄ ሰው ወደ ገነት እንደሚሄድ እየተናገረ ነው። አንጻራዊ እዛው ላይ ማለት ነው። በሌላ ቁርአን ላይ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ይናገራል። ሰዎች ጀነትና ጀሃነም ሊገቡ የሚችሉት በስራቸው እንደሆነ ምድር ላይ በኖሩበት ቆይታ ጊዜ አምላክ በነቢይ በኩል የላከውን ሕግና ስርዓት ተከትለው የሰራ ጀነት ይገባል፣ ያን አሻፈረኝ እምቢ ያለ ደግሞ ገሃነም ይገባል። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል?
ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል በቁርአን ላይ። የገሃነምን እሳት ቅመሱ ይባላሉ ስትሰሩ በነበራቸው ስራ። የስራቸው ውጤት ነው ገሃነም። እነዚህም ሰዎች እዛው ላይ ስናስተውል ጊዜ አይሰሙም እያለ ይናገራል። አያዩም፣ አያገናዝቡም አለ። ሰጥቷቸው ነበር አላህ ጆሮ፣ ልብ ሰጥቷቸው ነበር፣ አይን ሰጥቷቸው ነበር። ግን ያንን አንሰማም ብለው ራሳቸውን የዘጉ ሰዎች እንደሆኑ እዛው ላይ እየተናገረ ነው። ገብቶሃል አይደል? ልክ ዛሬ ቁርአን መጣላቸው እነዚህ ሰዎች አምላክ ባስነሳው ነብይ በኩል አይ አንሰማም አሻፈረኝ አሉ። ወዴት ሊሄዱ ይችላሉ ታዲያ እነዚህ ሰዎች? ወደ ገነት እንዲሄዱ ነው? ላ አይደለም፣ ወደ ገሃነም ነው የሚሄዱት። ወደ ገሃነም ነው የሚሄዱት እነዚህ ሰዎች። ይሄን ነው አንቀጹ እየተናገረ ያለው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሰዎች ገነት ሊገቡ የሚችሉት የስራቸው ውጤት እንደሆነ፣ ሰዎች ገሃነም ሊገቡ የሚችሉት በስራቸው ውጤት እንደሆነ በርካታ ቦታ ላይ ይናገራል። ቅድም ስለ ገሃነም ሰዎች በምን እንደሚገቡ ሲናገረው ይላል ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም። እነዚህ ሁሉ አናቅጾች ለእነዚያ ኃጢአትን ላደረጉ ሰዎች፣ ክህደትን ላደረጉ ሰዎች ገሃነም ተዘጋጅታላቸዋለች እያለ ይናገራል። ኡዒደት ሊልካፊሪን ይላል ስለ ገሃነም፣ ለከሃዲያኖች ተዘጋጅታለች ይላል። አየህ ምክንያት የሚመነዳው ምንዳ ነው ይሄ። ከዛሊከ ነጅዚ ኩለ ከፉር ይላል። እያንዳንዱን ከሃዲ ልክ እንዲሁ በእሳት እመነዳዋለሁ እያለ ይናገራል። ቢማ ኩንቱም ተዕመሉን በሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ስትሰሩ በነበራቸው ስራ ምክንያት የገነትን ጸጋ ግቡና ውረሱ ይባላሉ አለ። ስለዚህ ገነት የሚገቡት ሰዎች የስራቸው ውጤት ነው። ገሃነም የሚገቡት ሰዎች የስራቸው ውጤት ነው። ይሄ ነው እሺ። እዛ ላይ እየተናገረ ያለው መስማት ተሰጥቷቸው ያልሰሙ፣ ማየቻ ተሰጥቷቸው ያላዩ፣ ልቦና ተሰጥቷቸው ያላገናዘቡ ሰዎች የገሃነም እንደሚሆኑ እየተናገረ ነው አላህ ሱብሓነሁ ወተዓላ። እሺ ወንድማችን፣ ያው ሌላ ሰውም ስለሚኖር አንድ ጥያቄ አለ፣ ግን እሱ ለሌላ ቀን ይቀመጥ መሰለኝ። ጠይቅ አሁን ነው እንድጠይቅ እሺ። ሁለተኛው ጥያቄ ደግሞ የሱ ሰው ሲል ለምሳሌ አላህ ወይንም ፈጣሪ ሲፈጥር ሰውን ብሎ ሲፈጥር ሰው ማለት ወንድም ሴት ማለት ነው። ሁለቱም ሰው ነው የሚባለው። መቼም ሴት ለብቻ ወንድ ለብቻው አያደርግም። እና ሰውን የፈጠረው እኩል አድርጎ ነው አይደል? ሰውን ሁሉንም እኩል አድርጎ ነው የፈጠረው። እሺ፣ እኩል አድርጎ ከፈጠረው ሴቶች እና ወንዶች እኩል ናቸው ማለት በእናንተ አስተምሮ ማለት ነው። ጥያቄን ጨርስና ልመልስልህ። ችግር የለም ሁሉንም ጨርስና በአንድ ጋር እንድትመልስልኝ። ለምሳሌ ሱራን አብዲ ወይድ ላይ 250 ላይ 2050 ላይ 2050 ላይ ያዝልኝ ጥቅሱን። መሃን ብትሆን አለ መሃን ብትሆን ለምሳሌ ያገባትና መሃን ብትሆን እሷም እንደ ቤት እንደሚነጠፍ ምንጣፍ ትቆጠራለች ይላል። አንደኛ ማለት ወንድ ልጅ የሚፈጠረው ከሴት ነው የሚወለደው። ወንድ ክብር የሚያገኘው ሴት ክብር ስታገኝ ነው። ለምንድን ነው እኩል የማይታዩት? ወንድ ስንት ነው ያልከው? ሱናን አዲ ሱናን አዲ ቁጥር ስንት? 2050 ላይ 2054 2054 من يلال؟ حدثنا عمرو بن عون أخبرنا أبو عوانة عن قتادة وعبد العزيز بن صهيب عن أنس بن مالك أن النبي صلى الله عليه وسلم أعتق صفية وجعل عتقها صداقها. مياروس لسنادل أنا سواها السابع لمزق يوري له من دنو أن النبي صلى الله عليه وسلم أعتق صفية يوم تبالون مستاتشون كبار نتكبر نزاء أرات وجعل عتقها صداقها እርሷን ከባርነት ቀንበር ነፃ ማውጣታቸውንም የእርሷ መህር አደረጉላት ይላል። ስለዚህ ነው እያወራ ያለው። በላሳይ ቁጥሩ ሱነን አቢ ዳውድ 254 ይታያል እዚህ ጋር ያ 50 ላይ 2050 እሺ 54 ነው። እሺ 2050 ነው ያልከው? አዎ
ماشي هيا أمسى. الشمالية الزقار حدثنا أحمد بن إبراهيم حدثنا يزيد بن هارون أخبرنا مستلم ابن سعيد ابن أخت منصور بن منصور بن زاذان عن منصور يعني ابن رازان عن معاوية بن قرة عن معقل بن يسار عن معقل بن يسار قال جاء رجل إلى النبي صلى الله عليه وسلم إني أصبت امرأة ذات حسب وجمال وإنها لا تلد أفأتزوجها قال لا ثم أتاه الثانية فنهاه ثم أتاه الثالثة فقال تزوج الودود الولد فإني مكاثر بكم الأمم. الشيء ጥያቄው እዚህ ጋር ምንድን ነበር ያለው? መጠየቅ የፈለክ እኔ መጠየቅ የፈለኩት ማለት ነው በአማርኛ ልንገርህ። እኔ በእንትን አልችልም በአረብኛ ስለማልችል ማለት ነው። በአማርኛ ስጠይቅህ ሴቶች አለ መሃን ብትሆንብህ ሌላ አግብተህ ከሌላ መውለድ ያለብህ አለ። ያቺ ግን አትፍታት ትቀመጥ አለ፣ በላዋ ላይ ደርብባት አለ። ከዛ ደግሞ ያቺ መሃን ብትሆን አሁንም ይደርባል። ምክንያቱም እሱ ልጅ እስካገኘ ድረስ ልጅ መውለድ ስለፈለገ እስከ 50 ድረስ መደራረብ ይችላል። ግን ያቺ መሃኗ ሴት ይላል እንደምንጣፍም ይቆጥራታል፣ እንደምንጣፍም ትሆናለች መሃን ስለሆነች እሷስና ይላል። እውነቴን ነው ነው የነገርኩህ ሁሉ ስህተት ነው። ላነብልህ ነው እንደምንጣፍ እስከ 50 መግባት ይችላል ምናምን የሚል በፍጹም የለውም። ምን እንደሚል ላንብብልህ። እሺ ችግር የለውም በጣም በብልህ ችግር የለውም። አብሽር አያጅራ ቁጥር ቁጥር ይሰጧቸውና የራሳቸውን ፍልስፍና ይጨምሩላቸዋል። ገብቶሃል አይደል? ምን ያህል ውሸታ እንደሆነ ነው ይሄን የሚናገሩ ሰዎች አውቀው ለእንትን ለማስመሰል እውነት ለማስመሰል ቁጥሩን ይናገራሉ። አቡ ዳውድ እንደዚህ ላይ ይላቸው። ከዛ በኋላ የራሳቸውን ፍልስፍና ይጨምራሉ። እንዲህ ካልሆነ እንዲህ ነው ማለት ነው የሚለውን የራሳቸውን መላምት ይነግሯቸዋል። ያ ነገር እነዚህ ክርስቲያን ልጆች ያለ ይመስላቸዋል። የተጻፈውን የሚናገር ይላሉ። ገብቶሻል አይደል? ነገር ግን የሌለ ነገር ነው የሚናገረው እንዳለ ምን ይላል መሰለህ ሐዲሱ حدثنا احمد بن ابراهيم حدثنا يزيد بن هارون اخبرنا مستلم ابن سعيد بن اخت منصور بن زاذان عن منصور يعني ابن زاذان عن معاوية ابن قرة عن معقل بن يسار قال جاء رجل عند صومت إلى النبي صلى الله عليه وسلم ولا النبي صلى الله عليه وسلم قال مت عند صوم فقال دي هذا إني أصبت امرأة ذات حسب وجمال يعني يزر بالبيتنا يوبت بالبيتي هنا تسيد أغنيه ينتو الله ملك تنيالاቸው وإنها لا تلد فصادق مو أتول دمنا أفأتزوجها لاقباتنا على سويه እንግዲህ አንድ ሰው ምርጫ አለው። ሲመርጥ ጊዜ ምንድነው አልወልድም ካለችችን ሴት አለማግባት ይችላል ወይ? ይችላል፣ መብት ነው። ለምሳሌ ሴት ልጅ ልክ እንደው በዚሁ አንፃር ይሄ ሰው የማይወልድ ከሆነ አይ አላገባም ማለት ትችላለች ወይ? መብቷ ነው። እቺ ሴት መብቷ ነው አይደለም? አብረው እየኖሩ ራሱ አልወልድም ካለ ባሏ አይ እኔ መውለድ እፈልጋለሁ ብላ መለየት ትችላለች ወይ? ትችላለች፣ ሐቅ አላት። ባልም ልክ እንዲሁ የማትወልድ ከሆነች ሴት መለየት ይችላል ወይ? መብት አለው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አፈላ ተዘወጁሃ አላቸው። ላግባትን አለ። ቃለ ላ አይ አታግባ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህን ምርጫ ነው። ከዚያ በኋላ ወደ እርሳቸው መጣ። አሳኒያ ለሁለተኛ ጊዜ ፈነሃሁ ከለከሉት ይላል። ثم أتاه الثالثة ምክንያቱም ሊናገሩ ነው። እሷ ምንጣፍ ስለሆነች ነው። እሷን አግብተህ ደረበባት ከፈለክ ያሉት ሁሉ ውሸት ነው። ይሄ ከዚያ በኋላ በሶስተኛው ሲመጣ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ምክንያቱም ነገሩት። እርሷን ክፉ አድርገው አይተው ነው ወይ? አይደለም። እርሷን እንዳያገቡ ነው እየከለከለ ነው ወይ? አይደለም። መብቱ ነው ከፈለገ ማግባት። ታዲያ ምንድነው ምክንያቱ ከተባለ ያው ተናገሩ። መጨረሻ ላይ ምን አሉ? ተዘወጁ ወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም አልኡመም የውም አልቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡና ልጆችን አበርክታችሁ ውለዱ፣ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰትባቸዋለሁ እና ብለው ተናገሩ። አየህ አይደለም? ስለዚህ አንድ ሰው ሐዲስ የሚያስረዳው ምንድን ነው? ወላድ የሆነችን ቢያገባ ይመረጥለታል። ሰውየው ልጆችን ቢያፈራ አንተ ይህን ትወዳለህ ወይ ብለህ አዎ ነው የምንለው ሁላችንም። ሳይወልድ መኖር የሚፈልጋለ ከመካከላችሁ? እሺ ያችን ማለት መውለድ አሁን ይሄ ፈጣሪ ነው የሚሰጠው አይደል? እዚህ ጋር ጥያቄ የምጠይቀህ ያው መውለድን ፈጣሪ ነው የሚሰጠህ። ለዛ ታዲያ እንደዚህ መውለድ ከፈለገ ፈጣሪ የሰው ልጅ እንዲበዛ ከፈለገ መሃና ማድረግም የሱ ነው ፍቃዱ። ግን እዚህ ጋር ያቺ መሃኗን ማን ያግባት? ከማጋት ነው። እዚህ ቦታ ላይ እርም ሙሉ በሙሉ እየከለከሉት አይደለም። አንድ ነገር ልትረዱ ይገባል። ሐራም የሚባል ነገር አለ።
ከራሃ የሚባል ነገር አለ። በኢስላም 5 ህግጋቶች አሉ። ሐራም የሚባል አለ፣ ሐላል የሚባል አለ፣ ከራሃ የሚባል አለ፣ ሙስተሐብ የሚባል አለ፣ ሙባህ የሚባል ነገር አለ። እነዚህ 5ቱ ሸሪዓ ህግጋቶች ናቸው። ይሄ ሐራም ነው ወይ ማግባት እርሷን እንደው ክልክል ነው እየተባለ ነው ወይ? አይደለም። ነገር ግን ሰውየው ምርጫ እየጠየቃቸው ነው። ገብቶሃል አይደለ? ምርጫ እየጠየቃቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አግብታችሁ ውለዱ ብለው ተናገሩ። እችን ሴት አላህ ሱብሓነሁ ወተዓላ ከፈለገ ይረዝቃታል እኮ ዱዓ ታደርጋለች። ገብቷችኋል አይደል? ነቢያቶች መሀን ነበሩ። ለምሳሌ ዘከሪያ ሚስቱ አትወልድም ነበር። ልክ እንዲሁ ሳራ አትወልድም ነበር። አላህ ሱብሓነሁ ወተዓላ አትወልድምና ፍታችን ምናምን አላለም። ነገር ግን ለነቢያቶች ሌላ ማግባት ተደንግጎላቸዋል። እነርሱም ዱዓ ያደርጋሉ፣ አላህ ይረዝቃቸዋል። ገብቷችኋል? እንዳጠቃላይ እዚህ ቦታ ላይ ሐራም ነው እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም፣ መክሩህ ነው ማለት ሌላ የተሻለ ብታገባ የሚል ሀሳብ እንጂ እየሰጡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳው እሷ እንዳታገቡ ሐራም ነው ክልክል ነው የሚል ነገር እየተናገሩ አይደለም። አውዱን ስታየው ጊዜ እስከ መጨረሻው ድረስ ምርጫ እየጠየቃቸው ነው። ሰውየው ወላድ አግባ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ከታች አንጻራዊ የሆነ እየተናገሩለት እንደሆነ ነው። እሷን ማግባት አይቻልም ሐራም ነው እንዳታገቡ እያሉ አይደለም። ነገር ግን ሰውየው ለመውለድ ይፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ያንን እየመከሩት ነው። ወላድ አግባ እያሉት ነው። ሲከተል እሷን ፍታት ብለዋል ወይ? ወይም ደግሞ እንደው ከእርሷ ውጭ አታግባ ብለው ከልክለውታል ወይ? አላሉትም። አየህ አይደለ? እሷም እንዳለች ሆኖ ይሄ ሰውዬ ሌላ ማግባት ይችላል። አሁን ይችላል አቅሙ ካለ። አየህ፣ እሷን ማን ያገባታል የሚለው ጥያቄ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ማግባት ይፈልግ ሌላ ተጨማሪ ማግባት እንደሚችል አቅሙ ካለው፣ ለምሳሌ ማትወልድ አገባ ሰውዬ ይፍታት ብሎ ኢስላም ያስተምራል ወይ? ላ አይደለም። ይሄ ሰውዬ ማስተዳደር አቅሙና ችሎታ ካለው ሌላ ሁለተኛ ማግባት ይችላል። ያችን እንዳለች ሆኖ ማለት ነው። ያችን ዱዓ ያደርጋል ሰውየው፣ እርሷም ዱዓ ታደርጋለች። ሰበቦችን አድርሰው መውለድ የሚችሉበትን መንገድ መቀጠል ይችላሉ። ይሄ ነው። እሺ ወንድማችን አመሰግናለሁ። መርሐባ። ሌላ ጥያቄ የለኝም። ለዛሬ ላይ ይበቃኛል። እሺ ዲያራ ዲዮር ሰላም እሰማለሁ። ይሰማል። አቀጥ እሺ፣ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ፣ ክርስቲያን ነሽ አይደል? አዎ። እሺ፣ አዳምጪኝ። እሺ እሺ እሺ። የመጀመሪያ ሊማረው የሚገባ የሰው ልጅ ምንድን ነው ከተባለ የፈጠረንን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ ስብሐነሁ ወተዓላ ስለ እርሱ እንድናውቅ ዘንድ የዚህ ዓለም ፈጣሪ ከመካከላችን እኛን የሚመስሉ ነቢያት ተብለው የሚጠሩን መርጦ በመልአክ በኩል ወይንም በቀጥታ አናግሯቸው የደነገገላቸው ሕግና ስርዓት አለ። ያን እንዲከተሉ የሰው ልጆችንም እነዚህ ነቢያት የተባሉ አካሎች እንዲያስተምሩ አምላክ አዟል። አምላክ አላህ ስብሐነሁ ወተዓላ በነቢያቱ በኩል አንድና ብቸኛ የሆነ አምላክ እንደሆነ አሳውቋቸዋል። ለእርሱ በአንድነቱ ላይ ሁለትነት ሶስትነት አጋር እንደሌለው አሳውቋቸዋል። አምላክ በእነዚህ በነቢያት በኩል ለዘላለም ሕያው እንደሆነ ሊሞት የማይችል አምላክ ወይንም መሞት የማይገባ አምላክ እንደሆነ ይነግራቸዋል። በእነርሱ በኩል የደነገገላቸውን ብቸኛው መለኮታዊ ሃይማኖት አለ፣ ኢስላም እንደሆነ ይነግረናል። አላህ በነቢያት በኩል የደነገገውን ሃይማኖት ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ ነው አምላክ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ትክክለኛ ሃይማኖት እስልምና ነው እያለ ይናገራል። ይህን እስልምናን ተከተሉ እያለ በበርካታ ቦታ ላይ ያዛል። ነቢያቶችንም ያዛቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ባሪያዎች ሆይ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ነቢያቶችም ይሄንን ይሰብካሉ። ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህን መንገድ እንድንከተልም አዘዋል ነቢያቶች። የዚህ ታዲያ የሃይማኖት የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው አሉ ነቢያቶች። ምን እንድናደርግ አዘዙን ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩት የሚል ትእዛዝ ነው ይዘው የመጡት።
ለምሳሌ ኖሕን ብንወስድ ምን አለ ኖሕ? ወለቀድ አርሰልና ኖሐን ኢላ ቀውሚሂ ፈቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ኖሕ ምን አለ ለህዝቦቹ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማን ተነሳ? ሁድ ተነሳ። ሁድ ማንን አስተማረ? ምን ሰበከ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ ያስነሳሁላቸው ላኩላቸው አለ አምላክ አላህ። ምን አስተማረ ይሄ ነቢይ ከተባለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕ የሚባልን ነቢይ አስነሳ። ሷሊሕ ምን አስተማረ? ወዴት እስተላከ? ቃለ ስብሓነሁ ወተዓላ ወኢላ ተሙድ አኻሁም ሷሊሕ ቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። ነቢያችን አላህ ስብሓነሁ ወተዓላ ይላል ወደ ተሙድ ነገድም ሷሊሕን ላኩላቸው አለ። እርሱም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማንን አስነሳ? አብርሃምን አስነሳ። አብርሃም ታዲያ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብሎ ግን አላቆመም። በአዳም ልኮ የተሰራበት ዘመን ስለነበር ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። ያ ሰላም፣ እናንተ ከአላህ ውጭ የምታመልኳቸው ሁሉ ግን ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ፣ በራሳችሁ ጊዜ ቅጥፈትን ፈጥራችሁ ነው አላቸው። አማልክት ናቸው ያላችኋቸው ከአላህ ውጭ የራሳቸው የሰው ልጆች ፈጠራዎች እንጂ በፍጹም አምላክ አይደሉም አለ አብርሃም። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይ ሊለግሷቸው ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አላህን በብቸኝነት ተገዙት አለ። ስለዋለላችሁም ጸጋ እርሱን ብቻ አመስግኑት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱት ወደ እርሱ ነው አላቸው ይላል። በዚያው ጊዜ በአብርሃም ጊዜ ማንን አስነሳ? ሎጥን አስነሳ፣ እርሱም ይህንኑ ሰበከ። በዚያው ጊዜ ማንን አስነሳ? ኢስማኤልን አስነሳ፣ እነርሱም ይህን ሰበኩ። እነ ኢስሐቅ ተነሱ፣ እነ ዮሴፍ ተነሱ። ዮሴፍ ዓለይሂ ሰላም ዮሴፍ ምን ሰበከ ከተባለ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን አለ። ዮሴፍ ምን አለ? ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ፣ እኔ የአባቶቼን መንገድ ተከትያለሁኝ። የማንን? የአብርሃምን፣ የኢስሐቅን፣ የያዕቁብን። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ አለ። እኔና እነዚህ የጠቀስኩላቸው አባቶቼ ቅድመ አያቶቼ እና አብርሃም እና ኢስሐቅ እና ያዕቁብ በአንዱ በአላህ ላይ የምናጋራ አልነበርንም አለ። አለቀ። አንዱን አምላክ በብቸኝነት የምናመልክነን። ዛሊከ ሚን ፈድሊላሂ ዓለይና አለ። ይህ አላህ በእኛ ላይ የዋለልን ከዋለልን ጸጋና ትሩፋት ነው። ወዐለ ናስ፣ ይህን ጸጋ በበርካታ ሰዎችም ላይ ውሎላቸዋል። ወላኪን አክሰር ናስ ላ የሽኩሩን፣ ነገር ግን አብዛኞቹ ሰዎች ይህን ጸጋ አያመሰግኑም አለ። አልሐምዱሊላህ ዐላ ኒዕመት ልእስላም፣ አልሐምዱሊላህ ዐላ ኒዕመት ተውሒድ። አላህ ተውሒድን ስለሰጠን ኢስላምን ስለሰጠን ከምንም በላይ እናመሰግነዋለን። እንደ አጠቃላይ ይህን ሁሉ ሰበኩ ነቢያቶች። ነቢይ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲያስነሳቸው ጊዜ ይህንኑ ሰበኩ። ከእርሳቸው በፊት ዒሳ ዐለይሂ ሰላም መሲሁ ማንን ሰበከ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ ሰበከ። ልክ እንደነ አብርሃም፣ እንደነ ኢስሐቅ፣ እንደነ ያዕቁብ በእስራኤል ምድር ላይ አላህ አስነሳው። እርሱ ተአምራዊ በሆነ መንገድ አስገኘው። ያለ ወንድ ከሴት ብቻ አላህ ስብሓነሁ ወተዓላ ፈጠረው። ከማን? ከጻድቋ ከማርያም። ማርያም ጻድቅ ነች ብሎ አላህ ቃል በቃል በቁርአን ላይ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ይናገራሉ። ቦታቸው ምንድን ነው? እነዚህ አካሎች በኢስላም የሚለውን እንገራቸው። ማርያም ጻድቅ ነች ተብላ ብቸኛዋ በቁርአን ላይ የተጠቀሰች ሴት እርሷ ነች። ሲጀመር ስሟ በቁርአን ላይ የተጠቀሰች ብቸኛዋ ሴት እርሷ ነች። ጻድቅ ነች ብሎ አላህ በቁርአን ላይ ጠቅሷታል። ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ሌላስ ንጽሕት ነች ተብላለች በቁርአን ላይ። ንጽሕት ነች፣ ንጹህ ነች። አምላክ አላህ ሱብሓነሁ ወተዓላ ነው ያነጻት። ለዚያውም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ መርጦሻል፣ የተመረጠች ነች እርሷ። ወስጠፋኪ ወጠሀረኪ፣ እንዲሁም ደግሞ አንጽቶሻል፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችን ሁሉ ተመርጠሻል አለች። በእርሷ ዘመን ከዓለማት ሴት እንደ እርሷ የጸደቀ ማንም የለም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ስለ ምድራዊ ህይወቷ የተናገሩትን፣ ስለ ቀጣዩ ዓለም ህይወቷ የተናገሩትን ልንገራችሁ። ሁለት ሐዲሶች ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምድራዊ ህይወቷ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
كمل من الرجال كثير ولم يكمل من النساء إلا 4 وهم مريم وآسيا وفاطمة وخديجة ከወንዶች የጽድቅናን የተጎናጸፉ ምሉዕነትን የተጎናጸፉ በርካቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው አሉ። ከእነርሱም መካከል አንደኛዋ ማርያም ነች አሉ። በቃ ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። በምድር ላይ ጸድቃለች ተብላለች። እሺ በቀጣዩ ዓለም ዕጣ ፈንታዋ ተገልጿል ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍضل نساء أهل الجنة 4 وهم مريم وآسيا وفاطمة وخديجة አሉ። የገነት ታላላቅ ሴቶች 4 ናቸው አሉ። እነርሱም አንዷ ማርያም ነች ብለው ተናገሩ። ያሰላም በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም ህይወቷ ደግሞ የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ተገልጾላታል። የገነት ታላላቅ ከተባሉ ሴቶች ነች። መሲሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው የሚገልጹት እርሱ ነው። ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህን ባሪያ እንዳለ እኔም እላለሁ ይላሉ። ነቢያቶች ባሉበት ሁሉ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ወኢነ ላህ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን አሉ። አላህ እናንተን አማኞችን ያዘዛችሁ የቀደሙትን ነቢያቶች ባዘዘበት ትእዛዛት ነው አሉ። የመጀመሪያውን ትእዛዝና መሰረት ምንድነው? ፊተኛውና የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኮ የሚል ትእዛዝ ነው የተሰጠን። ፈዕለም አነሁ ላ ኢላሃ ኢለላህ ሙሐመድ ሆይ አንተም ትውልድህም እወቁ ከእኔ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። የመጀመሪያው እውቀት ይሄ ነው። የመጀመሪያው ትእዛዝ ፊተኛው ትእዛዝ ይሄ ነው። መጽሐፍ ላይ ተሽ ከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መተው ምን አሉ? የትእዛዙ ሁሉ ፊተኛና መጀመሪያ አንድና ብቸኛ የሆነውን አምላክ በብቸኝነት እንድታመልኩ ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ በመካ ላይ ምን ይሉ ነበር? ድምፃቸውን ከፍ አድርገው በህዝቡ መካከል ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። መዳን ይፈልጋልና አንድና ብቸኛ የሆነውን አምላክ እርሱን ማምለክ ነው። የአብርሃም የይስሐቅ የያዕቆብን የመሲሁን የሙሴን የማርያምን የመላእክቶችንም የሁሉንም አምላክ ያንን አንድና አምላክ ማምለክ። እሱ ልጅ ትወርዳለች መሰለኝ። ይሄን ይመስላል።